ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን በጣም ብዙዎቻችሁ ብዙ ነገር የምትማሩበት ቪዲዮ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። በቀጥታ ወደ ቪዲዮአችን እንሄዳለን። ብዙ ጊዜ አልተለወጥንም የምትሉ ይሄን የእኛን ትምህርት እያዳመጣችሁ እምቢ አለኝ እኔ መትጋት አልቻልኩም ቢያለኝ ምናምን የምትሉ ሰዎች ምናልባት ያላችሁበትን የመንፈሳዊ እድገት ደረጃ ላላውቀው እችላለሁ። ግን በእህታችን ልክ ያላችሁ እሷ ለቅዱስ ቁርባን በቅቻለሁ ብላለች፣ እግዚአብሔር አስተካክሎልኛል ብላለች። በእሷ ልክ ሆናችሁ ግን ገና ነኝ ብላችሁ የምታስቡ ሰዎች አንድ ነገር ልነግራችሁ ፈልገው፣ ጥሩ ነው ያላችሁት፣ ግን ያስቀምጣችሁት እንትን አለ፣ ደረጃ ስኬል አለ። እዚህ ጋር መድረስ አለብኝ ብላችሁ ያሰባችሁታል። እዛ ላይ ስላልደረሳችሁ ነው። ወይም ደግሞ ምንም ከማይጸልይ ሰው ትሻላላችሁ። ጠዋት ተነስቶ ዝም ብሎ ወደ ስራው ከሚሄድ ሰው ትሻላላችሁ። ማታም ዝም ብሎ ከሚተኛ ሰው ትሻላላችሁ። ከማይቆርብ፣ ከማይጸልይ፣ ከማይጸበል፣ ጸበል ከማይጠመቅ፣ ሰውን ይቅርታ ከማይል ትሻላላችሁ። እና ብዙ ጊዜ እምቢ ያላችሁን ነገር ብቻ ሳይሆን ማሰብ ያለባችሁ፣ ወይም የሚቀራችሁን ነገር ብቻ ሳይሆን ማሰብ ያለባችሁ፣ የመጣችሁበትንም ርቀት አስቡት። የመጣችሁበት ርቀት ሁለት ጥቅም አለው። ወደኋላ ርቀቱ ማየት፣ አንደኛ እግዚአብሔር ሆይ ስምህ የተመሰገነ ይሁን፣ ይህን ሁሉ ነገር አልፌው ከዚህ ሁሉ ኃጢአት ወጥቼ እዚች ጋር እንዲደርስ ስላረከኝ አመሰግንሃለሁ ብላችሁ ያንን ሁሉ ነገር አልፋችሁ እዚህ ለመድረሳችሁ ምልክት ማመስገኛ ምክንያት ይሆናችኋል፣ ወደኋላ ማሰብ። ሁለተኛ ነገር ከኋላ ያለውን እና ከፊት ያለውን ለማነጻጸርም ይጠቅማችኋል። ለምሳሌ በ100% እንዲሆንና 70%ቱን መታችኋል፣ 30% ይቀራችኋል። የሚቀራችሁ 30% የምትሉት ለምትደርሱበት ነገር ነው፣ እናንተ ላስቀመጣችሁት ነው እንጂ ለብቃት ወይም ደግሞ ክንፍ ለማብቀል አይደለም። በትዳር ላይ ከሆንሽ ለባልሽ ታማኝ ለመሆን ሊሆን ይችላል፣ ጸባይሽን ለመግራት ሊሆን ይችላል እንጂ ጥሩ መንፈሳዊ ደረጃ ላይ ነው ያለሽው፣ እየሄድሽ ነው፣ እየተጋሽ ነው ያለሽው። እና እኔ ገና ነኝ የሚባለው ነገር እንትን ልታስቀምጡለት ይገባል። ከሆነ ነገር አንጻር ነው መሆን ያለበት ገና ነኝ የምትሉት። እኔ ለምሳሌ ገና ነኝ። ከምን አንጻር ሲባል ከፊቴ መላከ መንክራት መምህር ግርማ ወንድሙ አሉ። ከእሳቸው አንጻር፣ ከበቁ አባቶች አንጻር፣ ከሊቃውንት አንጻር፣ ከብዙ አባቶች አንጻር ገና ነኝ። እነሱ ጋር መድረስ እፈልጋለሁ። አዎ ካልኩኝ ገና ነኝ። ይበቃኛል እዚህ ባለሁበት። ግን በቃ አሁን እያስተማርኩ ያለው ጥሩ ነው፣ ለህዝቡ የሚመጥን ትምህርት እያስተማርኩ ነው። ህዝቡ በማስተምሩ ትምህርት ገብቶታል። ቢያንስ ለቅዱስ ቁርባን እየበቃልኝ ነው ብዬ ማስብ ከሆነ አልንጠራራም። ያለኝን ግን ላለማስቀማት ምን አደርጋለሁ? በዚሁ ባለሁበት እጠነክራለሁ ማለት ነው። ዝም ብዬ የሆነ ቦታ ለመድረስ የሆነ ድንገት ተነስተው ሊፈውስ እንደሚሉት ድንገት ተነስተው መንፈስን ጠርተው እንትን ለሚሉት አዳዲስ እየተነሱ እንትን ለሚሉት እንደዛ ለመሆን አልጠርም። እዚህ ጋር ባለሁበት ፍሬያማ ከሆንኩኝ ሌላ ነገር ውስጥ የምንፈራገጥበት ምንም አይነት ምክንያት የለም ማለት ነው። እህቴም ደግሞ በዛ ልክ ነው። ለባልሽ ምን አይነት ሰው ነሽ? ለልጆችሽ ምን አይነት ሰው ነሽ? ለጎረቤት ለዘመዶችሽ ምን አይነት ሰው ነሽ? በዛ ልክ ነው ማሰብ ያለብሽ። ምንኩስና፣ እሺ አመሰግናለሁ። ምንኩስና ይቀረኛል። አዎ አየሽ፣ ይጽፍብኛል። ምንኩስና፣ አዎ ልክ ነው። ያ የመጨረሻው የህይወቴ ግብአት ነው። እዚህ ጋር ግን ህዝብ ለማስተማር ያወጣሁትን ስኬል ነው የምላችሁ። ይሄን ምእመን ይሄን ህዝብ ለማስተማር አሁን ያለሁበት ሁኔታ ትክክል ነኝ ወይ በቂ ነኝ ወይ ብዬ ሳስብ በእውቀት መጽሐፍቶችን በማንበብ እኔ መጽሐፍ አንባቢ በጣም ወዳለሁ። መጽሐፍ የሚያነብሰው ጓደኛዬ ነው። ቤትም ቦታ ላይ መጽሐፍ የሚያነብሰው በቃ እንደፈለገ ቢናገር ደስ ይለኛል። ምክንያቱም ቢያንስ ይመጥነኛል፣ እናወራለን፣ ብዙ ነገር ውስጥ እንገባለን በፖዚቲቭ በሆነ መንገድ የሚረዳ። ምክንያቱም ምንም ነገር በቃ የሚያነብሰው መቼም ቢሆን ምንም ቢሆን መጥፎ ነገር ካፉ አይወጣም። አንብቧል፣ በቃ ቢያንስ ክፉና ደጉን ያውቃል ብዬ ነው የማስበው። ከቪዲዮዎች ይልቅ መጽሐፍቶች ሰውን ይገራሉ የሚባለው ለምን እንደሆነ ታውቃላችሁ ቤተሰቦች? መጽሐፍቶች በጣም በጥንቃቄና ተመጥነው ተመርጠው ይሄ ነገር ለህዝብ ይመጥናል፣ ገጹ እንዳይበዛ፣ ገጹ ከበዛ ኢኮኖሚካሊ ይጎዳኛል ተብሎ ጥር ምጥን ተደርጎ ግጥም እንዲጣፍጥ በሚጣፍጡ ቃላቶችና በጣም ማቹርድ በሆኑ የሰምና ወርቅ ሀብት ባላቸው ሰምና ወርቅ ቃላት ባላቸው የሚጻፈው። ልክ እንደዛ ሁሉ ደግሞ መጽሐፍትም ከቪዲዮ ይልቅ ከጥርቅምቅምና ከግብስብሱ የዩቲዩብ ቪዲዮ ይልቅ መጽሐፍት የበለጠ በጣም ሰው ልጅን ዴቨሎፕ ያደርጉታል። በዛ ልክ ነው ማስበው እኔ። እህታችንም ደግሞ በዙሪያ ያሉትን ጓደኞቿ እንዴት ነው የምታያቸው? ጓደኞቿ በጣም አሪፍ
የሚሰግዱ የሚጸልዩ ባላቸውን በደንብ የሚያከብሩ በጣም የሚገራርም የሆነ ደስ የሚል ህይወት የሚኖሩ ከሆነ እሷ እንደዛ ካልሆነች ገና ነኝ ትላለች። ስለዚህ አዎ ገና ነች። በሷ ባስቀመጠችው ልክ በዙሪያ ማንም እንኳን ባይኖር እኔ ይሄን ነገር ማድረግ አለብኝ ብላ ያለችውን ነገር እስክታደርገው ድረስ ገና ናት። ስለዚህ ባስቀመጥነው ልክ ነው እንጂ ራሳችንን መመዘን ያለብን እንደ አንዲት ክርስቲያን እኔ በቂ የሆነ አምልኮ ስርዓት አለኝ፣ እግዚአብሔርን እያመለኩኝ ያለሁት ስሙ የተመሰገነ ይሁን፣ እንደው ከጠፉት ይሻላለሁ ሲባል ከንቱ ውዳሴነትን አይደለም የሚያሳየው፣ ራስን ከፍ ማድረግን አይደለም የሚያሳየው። ቢያንስ ለሚጠፉትም እየጸለይኩኝ እግዚአብሔር ከዚህ ጉድ ስለወጣኝ አመሰግናለሁ እንድልም ስለፈቀድክልኝ አመሰግናለሁ ለማለት ነው። አመሰግናለሁ እንድልህ ስለፈቀድክልኝ አመሰግናለሁ። አንዳንድ ጊዜ እንድናመሰግነው ራሱ ካልተፈቀደልን አናመሰግንም። በቤቱ ሆኖ ይጠፋዋል ያልኳችሁ ለዚህ ነው። እዛው ቤት ውስጥ ሆኖ እየቀደሱ እየሰበኩ እያሸበሸቡ እየዘመሩ ከበሮ እየመቱ ስነ ጽሑፍ እያነበቡ እዛው ቤት ውስጥ ሆነው ከቤቱ ይጠፋዋል። ስለዚህ እታችን ካስቀምጥሽው አንጻር ነው እንጂ ደህና ነሽ ያለሽው ነው የኔ አባባልና አሁን ከፍተሽ ማውራት ትችያለሽ። እሺ መምህር፣ እኔ ያው ማለት መንፈሱን ለምን እንደማይታዘዘኝ ለእንደኔ ጥረት ማለት ብዙ ጥረት አደርጋለሁ። በቃ ኪዳን አልቀርም ቅዳሴ ምናምን አድርጌ ነው ወደ ስራ መሄደው። የእግዚአብሔር የተባለው ነገር ሁሉ ሳላደርግ በተአምር ያመኛል። እንደው ግን መንፈሱ እንዴት ነው ማዘዝ የማልችለው? ምናልባት ቤተሰቤ ላይ እያረፈ ይሁን እላለሁ እና በባለቤቴ ላይ በትዳሬ ላይ የእውነት ለመናገር በጣም ደስተኛ ነኝ። አንድም ቀን እኔ እግርና እግር ይጋጫል ከባለቤቴ ጋር ተጋጭቼ አላውቅም። ከቤተሰቦቹ ጋር እጅግ በጣም ነው የሚወዱኝ። በጣም ከሰው ፍቅር እግዚአብሔር ይመስገን ምንም አይነት ግንኙነት የለኝም። በጣም ነው ሰው የሚወደኝ። ከሰው ጋር እኔ ብዙም አልቀርብም፣ ግን ቤተሰቦቼን ነው የምወደው። እሱም ቤተሰብ እጅግ በጣም ነው የሚወዱኝ እኔ ማለት ነው። እና ምን አይነት ሰው መሰልኩ? ከኔ በቃ ለነገሮች ቦታ የማልሰጥ ይቅር እምል ብዙ ነገሮችን ክፉ ሰው እንኳን ቢያወራኝ መምህር ወደ ጥሩ ነገር ነው ማስበው። አይ ወዶ አይደለም ለምን መንፈሱ ስለማስበው እኔ አይ ወዶ አይደለም መንፈሱ እኮ ነው እንዲማረገው ልና መልሽ ነገሮችን እተዋለሁ። ይሄ ነገር ይገርማቸዋል ቤተሰቦቹን ራሱ ማለት ነው። ምን አይነት ተፈጥሮ ነው ያለሽ ምናምን ነው የሚሉኝ ማለት ነው። እና ከባለቤቴ ጋር ጓደኛ ነን በቃ ባሌም ወንድሜም ቤተሰቤም ምንም በቃ በጣም የዋህ ነው። በጣም ትዳራችን የምናከብር ምናምን በቃ እንደዚህ በዚህ ደረጃ ነው እንትን የምንለው ማለት ነው። እና አንተን በጣም ነው የሚወድክ፣ በጣም እንዳዳምጥ ይፈልጋል። እሱ ግን አያዳምጥህም። አንደኛ ቢዚም ነው። እኔ በጣም እንድጸልይ በጣም እንድተጋ ይፈልጋል። እና ምን ይሉኛል? በአንቺ ጸሎት እኮ ነው ያለነው፣ በእናትሽ እስቲ እንደዚህ አድርጊልን፣ የሆነ ነገር ካለ ይደውሉልኛል። እንደዚህ አድርጊ እስቲ እንደዚህ አድርጊ። ቁርባን በጣም ነው የምቀበለው እኔ ነኝ በቃ ከሱ እሱ ብዙ ስራ ስለሆነ እኔ ነኝ የሚመቸኝ ማለት። ወንዶች ብዙ ጊዜ ያው ሁሉም ባይሆንም እንትን አይሉም ብዙ እንደ ሴቶች እንትን አይሉም። እኔ ደግሞ የእግዚአብሔርን ፍቅር ደግሞ የበለጠ በእናንተ ትምህርት እግዚአብሔር ምን ያህል ፍቅር እንደሆነ በጣም ገብቶኛል። በቃ በእውነት እግዚአብሔር እውነት አጠገባችን እንዳለ ነው እኔ ያመንኩት በቃ። ምክንያቱም እግዚአብሔር ጸሎት ካድርገን በዚህ ደረጃ ከቀረበን ሳንጸልይ ደግሞ አህዛቦቹም በጣም ብዙዎቹ ደግሞ እያኖረ የፈለጉትን ነገር እየሰጠ እኛን ደግሞ በምን ደረጃ እኔን እንደሚቀበለኝና እንደሚሰማኝ አውቃለሁ። እና ያንን ሳደርግ እኔ ለምንድን ነው ንስሐ መምህር ዛሬ እውነት ምናልባት ላማ እችላለሁ እንኳን ብዬ አባ እንደዚህ ምንድን ነው አንቺ ምናምን ይሉኛል ማለት ነው አባት። እና አይታወቅም እኔ ለራስሽ ካስቀም አሁን ይቅርታ ስላቋረጥኩሽ፣ አንቺ ያለሽበት የመንፈሳዊ ህይወት ደረጃ በጣም ደስ የሚል መንፈሳዊ ነው። አንዲት ሴት በትዳር ላይ ሆና በዚህ ልክ ከሆነ የምትኖረው ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እና በእያንዳንዷ ነገር ንስሐ የምትገቢ ለሰዎችም ጭምር የምትጸልይና የምትቆርቢ ከሆንሽና ይሄን ያክል ቦታ ላይ ካለሽ ምን ማድረግ እንዳለብሽ ሳይሆን መጠየቅ ያለብሽ ያለሽን ማስጠበቅ ነው። ከዚህ በኋላ ምን ላድርግ፣ ምንድን ነው የሚቀረኝ? በእርግጥ ጥሩ ነው መጠየቅ፣ ግን የሚቀርሽ ያለሽን ማስጠበቅ ነው። ያለህን አጥብቀህ ያዝ እንዳለ ራዕየ ዮሐንስ ላይ ለአብያተ ክርስቲያናት አለቃ ሲልክ ኢየሱስ ክርስቶስ መልእክት በዮሐንስ በኩል ያለህን እንዳትነጠቅ ያለህን አጥብቀህ ያዝ፣ የቀረችህን ትንሽዬ ነገር እንዳትወሰድብህ እሷን አጥብቀህ ያዝ ይላል። እና ብዙ ጊዜ
ብዙ ርቀት ሄደን ኤክሰስ ትርፍ የሆኑ ነገሮችን በብዛት በመጠየቅም ሆነ በመለመን ጊዜያችን እናባክናለን እና አንቺ ግን ዋና የሚባለውን ኒድድ የሚባሉ ታውቂያለሽ፣ በትምህርት ላይ ፉድ ሼልተር ክሎዝ የሚባሉ በክርስትና ላይም ደግሞ እንደዛ አሉ። ምግብ መጠለያና ልብስ የሚባሉ ነገሮች እንዳሉ ሁሉ በዓለማዊ ነገር ላይ አንድ ሰው ለመኖር በክርስትና ህይወት በመንፈሳዊ ህይወት ውስጥም ለመኖር ስጋው ደግሞ ከዛ ጾም፣ ጸሎት፣ ስግደት ከዛ በኋላ ደግሞ ሰላማዊ ሰው ሆኖ መኖር እነዚህ ሶስት ነገሮች ወሳኝ ናቸው። ይሄ ከሆንሽ ብዙም አይጠበቅብሽም ነው። ብዙ አትጨናነቂ። ባህታዊ አይደለሽም አንቺ፣ መናኝ አይደለሽም አንቺ፣ ወይም ካህን ጳጳስ ወይም ደግሞ እንትን መነኩሴ አይደለሽም። የትዳር ዘመንሽ እየገፋ ሄዶ በእድሜሽ ፍጻሜ ዘመን ላይ በምንኩስና እግዚአብሔር እድሜሽን ሊጨርሰው ይችላል። አሁን ባለሽ ግን መክሊትሽን ማትረፍ ያለብሽ ያለሽን በአጥብቀሽ በመያዝ ነው። አትርፈሻል። ያ ያተረፍሽውን ነገር ደግሞ እግዚአብሔር እስኪመርቅሽ ድረስ መጠበቅ ነው። አንዳንድ ጊዜ በአንቺ ህይወት ውስጥ ያሉት ሰዎች ራሳቸው አንቺ የእነሱ መሰናክል ላትሆኚ፣ እነሱም ደግሞ የአንቺ መሰናክል እንዳይሆኑ መጠባበቅ በጣም ጥቅም አለው። ጸልይልን ሲሉ የአንቺ መውደቂያ ምልክት እንዳይሆኑ፣ ጸልይልን ሲሉሽ እኔ ኃጢአተኛና በደለኛ ነኝ እያልሽ ነው እሺ የሚባለው እንጂ አሁን ለእናንተ በህይወታችሁ ላይ ኢንቮልቭ አድርጌ ጣልቃ ገብቼ አስምራቸዋለሁ ወይም ደግሞ እኔ በምጸልይላችሁ የምትድኑት የሚል ሀሳብ የሚመጣብሽ ከሆነ ከባድ ችግር ውስጥ ነው ያለሽው። ያ አይገባም። ስለዚህ ያቺ ያለችሽን ጥሯን ሰላማዊ የተባለችዋን ማንነትሽን ማስነጠቅ የለብሽም እና ባልሽ ደግሞ ሌላው የእኛን ትምህርት ማዳመጥ አለማዳመጡ አይደለም፣ ስብዕናውን ማሰብ ያለብሽ። ለምሳሌ ትምህርታችን የማይነቅፍ ከሆነ የመላከ መንክራት መምህር ትምህርትንም ቀድሞ የሚያውቅ ከሆነና ጸልይልኝ የሚል ከሆነ ይሄ ሰው ገብቶኛል የመናፍስት ሴራ ያስቸገረኝ ሀቢት ነው ወይም ሀቢቹዋል አክሽን ነው፣ ድግግሞሽ ነው ያስቸገረኝ። ድግግሞሽ ደግሞ በድግግሞሽ ነው የሚፈታው። በድግግሞሽ ኃጢአትን እየሰራን ከሆነ በድግግሞሽ ጽድቅ በመስራት ይሄን መክሸፍ ይቻላል። ለምን ውስጥ ያለው እንትናችን ይሄ ተፈጥሯዊ ማንነታችን ምን አይነት ባህሪ ያለበት መሰላችሁ? ይሄ ውስጠኛው አይምሮ የሚሉት ነጮች ወይም ደግሞ የጥናቱ ሳይንሱ ምን ይቀበላል? አንድ ነገር ውሸትም ይሁን እውነትም ይሁን በተደጋጋሚ ካቀበላችሁት እሱን ነገር እንደ ጥሩ ነገር ይቀበለዋል። ትክክል ነው ብሎ ይቀበለዋል። ያንን ነገር ለመሰረዝ ደግሞ ያን ነገር አቆሞ ሌላ ነገር በድግግሞሽ መስጠት ነው። ቆመን ረጅም ሰዓት 90 ደቂቃ ኳስ የምናይ ከነበር ልንሰግድ ስንል የሚያስቸግረን ከሆነ በመስገድና በመለማመድ ወይም ደግሞ ለቅዳሴ 90 ደቂቃ በመቆም 2 ሰዓት ሙሉ ማለት ነው በመቆም ደግሞ እንደገና ዲያብሎስን ድል ማድረግ ይቻላል ማለት ነው። ስለዚህ አንዱን በአንዱ መተካት ነው። ወገባችን እስኪንቀጠቀጥ ኳስ ስናይ ከነበረ ወገባችን እስኪንቀጠቀጥ ቅዳሴ በማስቀደስ ያን ነገር ሪፕሌስ ማድረግ መተካት ይቻላል። እና ባለቤትሽ የቸገረው እውቀት አይደለም፣ የቸገረው እምነት አይደለም፣ የቸገረው ይሄ ተግባር ክርስትና ላይ ድግግሞሹ ሰውነቱን ወይም ከስራው ጸባይ አንጻር መስገጃ ጊዜ ስላጣ ያንቺን ስጋ እንደ ሲም ካርድ ነፍሱን አምጥቶ ስጋሽ ላይ መክተት ይፈልጋል። አንዳንድ ሚስቶች ወይም አንዳንድ ባሎች የሚስታቸውን ወይም የባላቸውን ነፍስ እንደ ሲም ካርድ 2 ሲም ካርድ የሚቀበል ስልክ አድርጋችሁ ሰዱት። በቃ ባለቤቴ ጊዜ ስለሌለው ወይም ሚስቴ ጊዜ ስለሌላት በጣም ስለሚቸገር ባሌ እኔ ሄጄ ንስሐ ገብቼ ቅዱስ ቁርባን ልቀበል ብላ ንስሐ ስትገባ ወይም ማነው ስትቀበል ቅዱስ ቁርባን ስሙን ጽፋ ስትቀበል እግዚአብሔር ያግዛታል። ለምን? አንድ አካል ናችሁ ይላል። በእግዚአብሔር ላይ አምጾ አይደለም፣ ጊዜ ስላጠረው ነው። ስለዚህ ሆን ብሎ ያመፀን ሰው እግዚአብሔር በዚህ መልክ አይረዳም። ግን ጊዜ አጥሮት ያልተመቸውን ሰው ታሞ የተኛን ሰው ልትረዱት ብላችሁ የምታደርጉት ነገር ሁሉ እግዚአብሔር ያግዛችኋል ማለት ነውና ባልሽን በጸሎት አግዡ ብዬ ነው የማስበው ነኝ። እሺ መምህር፣ እሺ በቃ ልጆቻችንስ በምን መንገድ እናሳድግ ምናምን በዚህ ዙሪያ ላይ ብትሰራልን ደስ ይለናል። ልጆቻችን እንዳንነጠቅ እፈራለሁ፣ ያው ያለው ነገር ማለት ነው። እና ያው ልጆቼ ደግሞ እንዳልኩክ እሺ አይሉኝም። በቃ አብነትም ሲሄዱ ያስጠላቸው ነው የሚሄዱት፣ ይሰለቻሉ ምናምን። ኳስ ነው የሚወደው ልጁ። በቃ ኳስ ሲሄድ ደስ ይለዋል። ቤተክርስቲያን ያልኩት ግን በቃ ያ እንትን ይለዋል። እና ያው 4 ዓመት ወደ 5ኛ ዓመት ይዟል መምህር። ገና ሮብ ላይ ነው ያለው፣ እያስደጋገምኩት ማለት ነው። ገና ሮብ ላይ ነው እንትን የሚለው። ብዙ አይዘውም። 9 ዓመቱ ነው። ይኸውልሽ አሁን መሰለሽ ልጅ እንደ ልጅ ባህሪ የልጅነቱን ጊዜ እንዲጫወት መፍቀድ አለብሽ። እሺ በደንብ መራገጥ፣ በደንብ መጫወት አለበት፣ ግን ያለ ጥፋት መሆን ያለበት። በተለይ ወንድ ከሆነ ቤተክርስቲያን ልጅ ሆኖ እንዲያድግ
የልጅነት ጊዜውን አጥረሽበት የምታስተምሪ ከሆነ ግን ትምህርት ቤት የምትልኪው ከሆነ ከተማሪዎቹ ጋር ልዩነት ይፈጠራል። ተማሪዎቹ ሲጫወቱ፣ ሲስቁ፣ ሲዋርቁ ምን ሲሉ ያያል። እሱ ደግሞ አንቺ እንደበደልሽው አድርጎ ነው የሚያስበው። ስለዚህ በደንብ በእርግጥ በስልክ ከሚጫወት ወይም ቴሌቪዥን ወይም ደግሞ አንዳንድ ፕሮግራሞች እያየ ከሚጫወት ጭቃ እያቦካ አቧራ እያቦነነ ኳስ እየተራገጠ ቢጫወት ይሻለዋል። ለአይኑም ለአይምሮም ጤንነት ሲባል ፍሬንድሊ ከጓደኞቹ ጋር ተቀራርቦ ከሰው ጋር ቢጫወት ነው የሚሻለው ከስልክ ጋር ከስክሪን ጋር ከሚጫወት። ግን የልጅነት ጊዜውን እንደ ልጅ እንዳታሳልፊበት። እኔ በአሁኑ ሰዓት በጣም የተማርኩት ምንድን ነው ልጆች የትኞቹ ልጆች ናቸው ሲያድጉ ጤነኛ የሚሆኑት የሚለውን ሳይ እኔ በጣም ተጫውቼ ነው ያደግኩት እና ጤነኛ ነኝ በጣም። የታጠረባቸው ልጆች ወይም ደግሞ በቴሌቪዥን ብቻ ወይም ደግሞ ዘፈን እንዳይሰሙ መዝሙር ብቻ ጠዋትም ማታም ከሰዓትም ጠዋትም በቃ መዝሙር ብቻ የሚከፈተው አባት ሲመጣ ዜና ይከፈታል። ዜና ማለት በቃ ኳስ ካለ ኳስ ወይ ደግሞ ፖለቲካ ይከፈታል። ልጆቹን ሊያዝናና የሚችል ምንም አይነት ነገር አልተከፈተም። ኢቭን እቤት ነው የምልሽ። መቼም ዘፈን ይከፈት ማለት አይደለም፣ ግን ለልጆች በሚመጥን መልኩ አንዳንድ ነገሮችን ትውት ማድረግ ራሱ እንዲያመዛዘን እድል መስጠት ነው። አለበለዚያ አታገኙም። ይሄ ልጅ ካደገ በኋላ ከአንቺ ውልቅ ብሎ ነው የሚጠፋው። ብዙዎቹ እናቶች መምህር በእናትህ ልጆች ላይ ብትሰራልን ደስ ነው የሚለን። በቃ ወረድኛ ማለት ነቅተናል ብለን አስባለሁኝ። እንሻላለን። አሁን የለቀቃቸው ነገሮች ስለኛ ብዙ ነገሮች አስተምርሃል። ልጆች ላይ ግን በጣም እፈራለሁ መምህር። ኢቨን አውጥተህ እንኳን ሲጫወቱ መምህር እናትህ እንዴት ትሁን ብለው ሲሰዳደቡ እማዬ እናትህ እንዴት ትሁን ማለት ምን ማለት ነው ይለኛል መጥቶ ማለት ነው። እና በዚህ እኔ እንዳይጫወት አንዳንድ የምፈልገው ይሄ ነገርም ያደርጋሉ። በጣም ባለጌ ልጆች ደግሞ አሉ። አላቅማቸው እድሜያቸው ያልሆኑ ልጆች አሉ፣ አህዛቦች አሉ፣ ብዙ ነገሮች አሉ መምህር። እንደው ልጆችህ እንኳን አውጥተህ እንዳታጫውት ብዙ የሚከለክልህ ነገሮች አሉ። እና እኔ አሁን እኛ ቤት ብትመጣ ማለት ነው ዘፈን አንሰማ። ማን ነው ዘፈን ምን እንደሆነ ሁላ ዘፈን ምንድን ነው ይሉኛል ሁላ። ማርያምን ነው ካያውቁ መዝሙር ነው በቃ እኛ ቤት ወይ መዝሙር ይከፈታል ወይ ስብከት ይከፈታል ወይ የመምህር ግርማ ወይ የአንተ ትምህርት እንደዛ ነው የሚባለው። እማ የዛሬ ምን ነው መምህር ተስፋ የለም እንዴ ምናምን ነው እንደዛ ነው የሚሉኝ ሁላ ማለት ነው። ቆይ እንደዚህ ነው ይኸውልሽ፣ አሁን እኮ ሀሳቤን እንድትረጅ የምፈልገው ልጆች እንደ ልጅ ሆነው አድገው የልጅነት ጊዜያቸውን ሳይበደሉ አድገው ሲታዩና የልጅነት ጊዜያቸው አልፎባቸው እንደ አዋቂ ኖረው ሲያድጉ ይለያያል። ትልቅነት ላይ በጣም ነው ተጽዕኖ የሚፈጥረው። በጣም ፈንጥዞ ተጫውቶ ያደገ ከጓደኞቹ ጋር ኳስ ተራግጦ ሴትም ከሆነች ቃቃ ተጫውታ እኔ በልጆቼ ላይ የሚያየው ስለሆነ ነው። በሌሎች የጎረቤት ልጆች ላይ ስለማይ ነው ይሄን ነገር ገባሽ? እና እፈቅድላቸዋለሁ፣ ጎረቤት ሄደው እንዲጫወቱ እፈቅድላቸዋለሁ። ኳስ ወይም ደግሞ ዥዋዥዌም ከሆነ ምንም ከሆነ ለልጆች ግዴታ መፈቀድ ያለበት ነገር መፈቀድ አለበት። ጓደኞቻቸውን ደግሞ ማየት የሚጎዷቸው ጓደኞች ከሆኑ እነዛን ጓደኞቻቸውን በእውነት ወደ ቤት አምጥተው ልጆችሽን እንዲመስሉ ማድረግ ይቻላል። ልጆችሽ ራሳቸው እንዴት ነው የእኛን ትምህርት እያዳመጥሽ የመመግማን ቪዲዮ እያየሽ ቅዱስ ቁርባን እንዲቀበሉ ያደርግሽ ይሄን አይነት ስድብ እንዴት መጣባቸው ሲባል ተጽዕኖ ሆኖ አንቺ የምታረጊው ነገር በእነሱ ላይ ተጽዕኖ ፈጥሮባቸዋል። አልተቀበሉትም፣ እንደ ችክ ብሎባቸዋል፣ ወይም ደግሞ እንደ ግዴታ ሆኖባቸዋል። ማለት ደስ ብሏቸው አይደለም የሚያደርጉት ማለት ነው። ይሄ መሆን የለበትም። ገባሽ? የኔ ታለሽ መምህር በቃ አንተ ግን ያው በተቻለህ መጠን ብትሰራልን ደስ ይለናል። አሁን ይሄ እርግጠኛ ነኝ የሁሉም ወላጆች ሀሳብ ነው ብዬ ነው የማስበው። ምክንያቱም ብዙ ወላጆች ይነግሩኛል እንደዚህ ነው ይላሉና እኔ እንዳልኩህ መምህርዬ ብዙም ከሰው ጋር አልቀራረብም። ያው ሀሜትን ጠልቼ ማለት ነው። እግዚአብሔርን ማሳዘን ስለማልፈልግ ብዙ አልገናኝም። በቃ እኔ ከቤተሰቦቼ እንደዚህ ማህበራዊ ኑሮ የምትለኝ ደግሞ ለቅሶ ሲኖር ወይ ደስታ ሲኖር እከፈላለሁ እንጂ ሌላ እንደዚህ እንትን አለንም። እና አንዳንዴ ደግሞ ምላሴ ላይ ሲመጣ የሆነ ከሌ ታሟል ወይ ከሌ እንዲሆኗል ሲሉኝ ወይ መናፍስት ከሆነ እንደዚህ አርጊ እስቲ እላቸዋለሁ። እና ካልኩ በኋላ ደግሞ የሆነ ይጸጽተኛል። ለምን ነገርኳት? ለምን አልኳት? እንደዚህ አይነት ሀሳቦች ይመጡብኛል። እስቲ የመምህር ተስፋዬን ትምህርት አዳምጪ፣ መምህር ግርማ የሚባሉ አባቶች አሉ፣ ይሄን እያዳምጪ ይሄን አድርጊ። በተለይ ያንተን ትምህርት ነው በጣም እንትን ምለው። ምክንያቱም መምህር ግርማ የራሳቸው የሆነ እንትን አጸጋ አላቸው፣ መናፍስ ማውጣት እንደዚህ ማናዘዝ ሊሆን ይችላል። ያንተ ደግሞ በጣም ወጣቶችን ለምሳሌ ስለ ገለ ወሲብ
በጣም ብዙ ነገሮችን ያስተምራል ያንተ ትምህርቶች ማለት ነው። እና ብዙ ጊዜ ያንተን ትምህርት ነው እኔ ለሰዎች እንትን ምለው ለወጣቶች ምናምን አሉ። እኔ አሁን ቤተክርስቲያን አንዷ ጠርተን አሁን ጀመረች ያንተ ትምህርት ማለት ነው። እና የጸሎት ቤቴን ይልኝ ብላ ሄጃ ይችላት እንዲሁ አይተው ማለት ነው። ማርያምን ነው ልክ መምህራን አቃትም እኮ ጸሎት እያደረኩ ልጇን ልታስቆርብ እየገባች እፈልግሻለሁ እሺ ጥለሽኝ እንዳትሄጂ ትለኛለች። ከዛ እሺ ምንድን ነው ምን ሆና ነው ምናምን ብዬ ሁሌም አይሻለሁ ቤተክርስቲያን አንቺ በጣም ጎበዝ ልጅ ነሽ በእናትሽ እኔ ተጨንቄያለሁ። ምን አልሽ ነው መምህር እግዚአብሔር ምስክሬ ነው። ልክ ለእንደንስሐ አባት የግል ወሲብ በጣም እንደሚያስቸግራት በቃ እጅግ በጣም የምታሳዝን እንዲህ ቁጭ ብላ አላውቃትም እንግዲህ ብላ ነገረች። በመምህር ተስፋ የሚባል አለ በመድኃኔዓለም እሱን ስሚ። እኔ ምንም የምልሽ ነገር የለም ያ እሱን ስትሰሚ ምን ማድረግ እንዳለብሽ ታውቂያለሽ። በቃ ይሄን ልጅ ብዬ ስምህን ጽፌ ይሄን ብለሽ ግቢ። እኔ የቱን አዳምጪ እኔ ሲጀመር አይገባኝም ሰውን ማሳመንም አልችልም። መምህር ግን እንደው ምናልባት እግዚአብሔር ይሆናል እቺ ልጅ ያገናኘኝ ብዬ ሰጥቻት በ15 ቀን ውስጥ መጣ። አንቺ ግል ስለግል ወሲብ እኮ ያስተምራል ይህ መምህር እግዚአብሔር በቃ ደስ ብሏት ነይ እስቲ ጸሎት ቤቴን ይልኝ እንዴት ነገርኳት። ጸሎት ቤት አሰራር እንደዚህ አርጊና እንደዚህ አርጊ ውሃ እንዲያርገሽ እኔም ነበረብኝ መምህር ግል ወሲብ ማለት ነው። እና የተወኝ በእናንተ ትምህርት ነው። እና ሰኔ ጎልጎታ በጣም አንብቡ ትላለህ። እሱ ማታ ማታ እያነበብኩ መልካ ሩፋኤልን አንብቤ ውሃ አድርጌ እሱን ሙሉ ሰውነቴ ደባብሼ ቅባ ቅዱስ የተቀባው ነው የተወኝ ማለት ነው። ይህንንም ነገርኳት እና መምህር በጣም ነው ያለቀስኩት። በቃ ደም ሁላ እስከሚያስተፋኝ ድረስ ማደርገው ምናምን አለችኝ ማለት ነው። እና በጣም በቃ አለቀሱ። ምክንያቱም አውቀዋለሁ ራሴ ላይ ያለው ነገር ማለት ነው። እና እኔ አሁን ሚዲያ ላይ እንደዚህ አንዳንዶቹ ስሰማቸው በቃ ርር ነው የምለው። በቃ ጌታ ሆይ ምን አለ እንደው የሆነ ነገር አምጥተህ አፋቸው ላይ ልቡ ይባረክባቸው ላለው እውነቴን ነው ብነግርህ። ምክንያቱም ሁላችንም ይሄ ያለፍንበት ነገር ነው። እኛ የደረስንበትን እኛ ነን የምናውቀው፣ የተጎዳን እኛ ነን የምናውቀው። ዛሬ ላይ እኔ ስለ ልጆች አስተዳደግ በጣም ነው ምፈራው። ምን አለ መምህር ደግሞ በዚህ ዙሪያ ላይ ቢያስተምረልኝ እንደው ቢያስተምረን እላለሁ። ምክንያቱም ይሄ የሁላችንም ጥያቄ ነው። በጣም እንዳይጠፉብን እንፈራለን። በእድሜ ከፋፍዬ አቀርባለሁ። ለምሳሌ ህፃናት ለሆኑት እድሜያቸው እስከ 7 ዓመት በጣም ከፍ አለ ከተባለ እስከ 8 ዓመት ድረስ ለሆኑ ልጆች ክረምት ላይ ያው እንግዲህ በልጆቼ ምናምን አንዳንድ ፕሮግራም ለማቅረብ ሞክራለሁ። እኔም ራሴ አንዳንድ ትምህርቶችን ለማስተማር ሞክራለሁ። ትንሽ ይከብዳል። ከ8 ዓመት ከ9 ዓመት ጀምሮ ደግሞ እስከ 12 ዓመት እስከ 13 ዓመት ድረስ የሆኑ ልጆች ደግሞ የራሱ የሆነ በጣም ከባድ እድሜ ስለሆነ ለነሱ የሚመጠን ትምህርት ደግሞ አለ። እንዲሁ ደግሞ ከ15 ዓመት ደግሞ ከ13 ዓመት ጀምሮ ደግሞ እስከ 18 ዓመት ደግሞ ፋይሬጅ የሚባለው እድሜ ደግሞ አለ። ለሱ ስታስተምሪያቸው እንደ ህፃን ሳይሆን የምናስተምራቸው እንደ እድሜያቸው ነው እና ስለሚለያይ ከባድ ጥናት ይፈልጋል። ከባድ ጥናት ይፈልጋል። ልክ ነው። ዓለማውያን እንኳን ህፃናትን ለማስተማር እንዴት ጥረት እንደሚያደርጉ እያየን ነው። ያው ግብስብሱን ያቀርባሉ እንጂ ሰዶማዊውንም ምኑንም ዜማውም ምኑም ጥንቃቄ የለም። ከለሩም ሁሉ ነገር የተግበሰበሰ ይሆናል። ግን ያም ሆኖ ለቢዝነስ የሚያቀርቡት ለምን የሚያቀርቡት ብቻ ህፃናት በጣም ጥንቃቄ ባለው መልኩ ነው መማር ያለባቸው እና በጣም መምህር እውነት ተከፋፍሎ አለው የራሱ የሆነ አስተምህሮ አለው። ግን ለዚህ ሁሉ ነገር ጠቃሚዋ ሰንበት ትምህርት ቤት ናቸው። ሰንበት ትምህርት ቤት ምንም ቢሆን መጥፎም ነገር የሚኖር ምንም ቢኖር እዛ ውለው መምጣታቸው ትክክል ነው። ገባሽ? እኔ አሁን በቃ እዛ ነው ያለሁት። በቃ አደገኛ የሚባለው እድሜ ላይ ነው እዛ የገባሁት 89 ዓመተ ምህረት ማለት እስቲ አስቢው። በኢትዮጵያ አቆጣጠር 89 ዓመተ ምህረት ጀምሮ እስካሁን ድረስ ሙሉ በሙሉ ህይወቴ በሙሉ በአጠቃላይ ቤተክርስቲያን ውስጥ በመሆኑ አልተጎዳሁም። እየተደባደብንም እየተፋለምንም ሰላም እየተባባልንም እየተሰዳደብንም ቢሆን በቤቱ መገኘት ነው የሚሻለው። ገባሽ? ዓለም ስትወስድሽ ዓለም አትምርሽም። እንደ ሸንኮራ መጣ ነው የምትተፋሽና ልጆች ደግሞ ብዙ ጊዜ ቤተክርስቲያን አድገው ወደ ዓለም ሲሄዱ ቤተክርስቲያን እንዴት እንዳደጉ የሚያስታውሱት ዓለም ውስጥ ሲገቡ ነው። እና ጸጸት የሚባለው እግዚአብሔርን ቃል ማስታወስ የተማሩትን ወንጌል ማስታወስ የሚጀምሩት ዓለም ውስጥ ሲገቡ ነው። የትኛውም ቦታ ላይ ሰው ተዘዋውሮ ስራ ይሰራል። የብስ ላይ የሚሆን መርከብ ላይ አየር ላይ የሚሆን የትኛውም ሀገር ላይ ተዘዋውሮ ስራ ይሰራል፣ ትምህርት ይማራል። ግን በልጅነቱ ቤተክርስቲያን ያሳለፈ በሰንበት ትምህርት ቤት የሚሆን በድቆና በየትኛው መንፈሳዊ ማንነት
ቤተክርስቲያን ውስጥ ያሳለፈ ሰው ኃጢአት ውስጥ ሲገባና ዓለማዊ ሆኖ በልጅነቱ ያደገ ልጅ አድጎ ኃጢአት ውስጥ ሲገባ በጣም ልዩነት አለው። በጣም ትልቅ ልዩነት አለው እና ቶሎ ቃሉን የምናስታውሰውና የሚወቅሰን በግጥምም ሀሳባችን የምንጽፈውም ተጸጽተን ወደ ንስሐ አባት የምንመጣው ምን የምንለው እኛው ቤተክርስቲያን ውስጥ ያደግነው ሰዎች ብንሆን ነው ብዬ ባብል እኔ እውነት አያሳጣም። እና ልጆችሽን አትበድያቸው። እኔ በደልሻቸው ብዬ እንደ ወቀሳ ሳይሆን የማቀርበው የልጅነት ጊዜያቸውን አትጋፊ። እንዲያውም ወደ እነሱ አዘንቢ፣ ወደ ሀሳባቸው አዘንቢና የአንቺን ህይወት ተጽዕኖ አትፍጠሪባቸው። አንቺ ከሰው በመራቅሽ፣ አንቺ ከሰው በመሸሽሽ ልጆቹ ላይ ተጽዕኖ የምትፈጥሪባቸው ከሆነ ባለቤቴ መምህር ላቋርጥህ እንጂ ባለቤቴ ሁሌ እንደዛ ነው የሚለኝ። በቃ ማለት በአንቺ ፍላጎት ብቻ አይሁን። ልክ አንተ ያወራኸውን እሱ ያወራውን አንተ ስታወራው ሲሰማክ አየሽ እኔ ያልኩትን ዛሬ ይኸው መምህር እያስተማረ ነው ይለኛል ማለት ነው። ይሄ በመጣላት ምናምን አይደለም፣ በቃ በፍቅር ነው። በጣም ፈራሃ እግዚአብሔር አለን፣ በጣም እግዚአብሔር ይመስገን። ግን አንቺ በፍላጎትሽ አታድርጊ። እኔ ደግሞ መምህር እንዳልኩክ በጣም እፈራለሁ በልጆች እንትን ላይ ማለት ነው። እኔ አሁን ልጆቹ አብነት ነው ማስተምራቸው እንጂ ሰንበት ለራሱ አላስተምራቸውም። በምን ብትለኝ ሰንበት በጣም ብዙ ነገር አየሁኝ እያስተማርኳቸው። ልጆቹ ውጪ ላይ የሰንበት ተማሪዎች ሱሪ አድርገው እምብርታቸውን ለቀው ምናምን ሲሄዱ አየሁና በስመ አብ ወወልድ ወመንፈስ ቅዱስ ደግሞ እንደዚህ ማለት እንዲያልኩና በሉ ይሄ ይቅርባችሁና አብነት ደግሞ ተማሩ። እንዲህ ነው አላልኳቸውም። አይ አብነት ደግሞ ሂዱና አንተ አሁን ዲያቆን ስለምጠው በቃ ሂድና እንትን በል ምናምን እለዋለሁ ማለት ነው። እና መምህር ዲያቆንስ ማድረግ ልጁን አሁን እንዴት ነው የምችለው? ምን ባስተምረው ነው የሚሆነው? በቃ አሁን ዲያቆን እንዲሆን ነው የምፈልገው ማለት ነው። ይኸውልሽ ዲያቆን እንዲሆን ሰንበት ትምህርት ቤት አይከለክለውም። ሰንበት ትምህርት ቤት ውስጥ ያየሻቸው ልጆች ሁሉም ናቸው ማለት አይደለም። እንደዛ አይነት ማንነት አላቸው ማለት ሁሉም እንደዛ ናቸው ማለት አይደለም። ልክ በዓለማዊ ኑሮ ላይ አንድ ክላስ ውስጥ ተማሪዎች ጎበዝ ተማሪና ሰነፍ ተማሪ እንዳለ ሁሉ በሰንበት ትምህርት ቤት ውስጥም ራሱን የገራ አለ፣ ራሱን ያልገራ አለ። ልክ እንደዛ ነው ማሰብ። ለቃሉ የሚገዙ አሉ፣ ለቃሉ የማይገዙ አሉ። ግን የሚሰጠው ወንጌል አንድ አይነት ነው። እንደዚህ ነው የሚባለው። እና ዲያቆን እንዲሆን ወይም እንዳይሆን ሰንበት ትምህርት ቤቱ ምንም አይነት ተጽዕኖ አይፈጥርበትም። የበለጠ ግን ይረዳዋል። ተጽዕኖ እንዲያውም ጥሩ ተጽዕኖ እንዲያውም አለው። ለምን ብትይ ከቤተ ክርስቲያን እንዳይጠፋ ወደ አባቶች ተመላልሶ እንዲሄድ ካደገ በኋላ ድንግልናውን እንዳያጣ ምክንያት ይሆነዋል ሰንበት ትምህርት ቤት። ግን ዲያቆን ካረግሽው በኋላ ቀጥታ አስኳላውን እስኪጨርስ ቤት ውስጥ ካስቀመጥሽው አብነት ትምህርት ቤት የሚቆየው 4 ዓመት ወይም 3 ዓመት ነው። ድቁና ከተቀበለ በኋላ ምን ታደርጊዋለሽ? ወዴት ትወስጂዋለሽ? ገብተሽ ስለዚህ አብነት መማር አለበት። አብነትማ እየተማረ ነው ካልሽኝ እኮ ሰንበት ትምህርት ቤትና አብነት እንትን ሰንበት ይቅርታ፣ ሰንበት ትምህርት ቤትና አብነት ትምህርት ቤት ልዩነታቸው ምን መሰለሽ? ሰንበት ትምህርት ቤት ህይወት ነው ስልሽ እዛው በቃ የማይቋረጥ እድሜ አርጅቶም ሰው በዛው ሊቀጥል ይችላል። ምንም ችግር የለውም። ማህበራዊ ጉዳዩን እዛው በመንፈሳዊ ህይወቱን ከቤተ ክርስቲያን ላለመጥፋት የሚደረግ ትልቅ የህይወት እንትን ነው። ከዓለም ለመሸሽ የምታደርጊው ትግል ነው። አብነት ትምህርት ቤት ግን ዲያቆን ከሆነ በኋላ ቀዳሽ እንዲሆን ነው ወይ ቄስ ካህን እንዲሆን ነው ወይ የምትፈልጊው? ምንድነው ፍላጎትሽ? ልጅሽን አሁን ባለሽበት የህይወት አቋም በዚህ ባለንበት በሰለጠነ ዘመን እንደዚህ ቅፍፍ እያለው የተማረው እንዲቆና ከዛ በኋላ ሰንበት ትምህርት ቤት ግባ ብትይው አሁንም ደግሞ ሰንበት ትምህርት ቤት ገብቼ ምን ላድርግበት ነው ብሎ ያስባሉ። የልጅሽን እኮ ማንነት በደንብ አገሽ ማስተካከል አለብሽ። አሁን ሰንበት ትምህርት ቤት ውስጥ እየሄደ መዝሙር እያጠና ከበሮ እየመታ ጸናጽን ይዞ ወረብ እየወረበ ትንሽ ለወጥ ያለ ነገር ቢያገኝ ደስ ይለዋል። ትንሽ ለወጥ ይላል። እዛ ግን አብነት ትምህርት ቤት ግን ይሄ ልጅ ባለበት እድሜው በዛች ጭንቅላቱ ሊያስብ የሚችለው ምንድነው? መጫጫህ ነው የሚመስለው። በዛ ላይ ቤት ሲመጣ ደግሞ አታጫውቹም። የራሱ የሆነ መጫወቻ ነገር የለውም። ትንሽም ደግሞ የእድሜውን ሊመጥን የሚችል ሌላ ነገር አልሰጠሽውም። እና ሰንበት ትምህርት ቤት ሲሄድ ግን እኩዮቹን ያገኛል። ትንሽም ቢሆን ትንሽ ለወጥ ያለ መንፈሳዊ ደግሞ ህይወት ትምህርት ይኖረዋል ብዬ አስባለሁ። ግልጽ ነው ማወራሽ? ስለዚህ አብነት ትምህርት ቤትና ሰንበት ትምህርት ቤት ለየብቻቸው እውቀት የሚገኝባቸው መንገዶች ናቸው። ግን ሰንበት ትምህርት ቤትን ከአብነት ትምህርት ቤት ጋር እያነጻጸርኩ አይደለም፣ አይገናኝም ጭራሽ። አብነት ትምህርት ቤት የቤተ ክርስቲያናችን የጀርባ አጥንት ነው፣ ዋና ትልቁ ጉዳይ ነው። ለነገ ዲያቆን፣ ካህን፣ ለነገ ጳጳስ፣ ለነገ ቤተክርስቲያን ተረካቢ ልጅ ሊገኝ የሚችልበት ዋና ከጥንት ጀምሮ የመጣ የቤተ ክርስቲያናችን ዩኒቨርሲቲና ሃይስኩል ነው፣ ኤሌመንታሪ ነው። ግን ሰንበት ትምህርት ቤት ውስጥ ደግሞ ከሆነ ለዚህ ነገር እድሜ ማራዘሚያ ነው። እንዴት ነው የሚባለው? ዓለም እንዳትወስደው ያለውን እውቀት ይዞ እንዲያስቀጥል የሚያደርግ ነው ማለት ነው።
ሰንበት ትምህርት ቤት አለዚያ ይጠፋል። እዛው ከወንድሞቹ ጋር ሆኖ ቤተክርስቲያንንም በደንብ ያው በእርግጥ አንዳንድ ጊዜ እስራት እንዳይጸናባቸው አታፊዙ ይላል። ሰንበት ትምህርት ቤት ላይ ማፌዝ ነገር አለ። ቃሉን በደንብ ከመለማመድ ከመቀራረባቸው የተነሳ ይረሱትና ቤተክርስቲያን መሆኑን ረስተው ታቦት ያለበት ቅዱስ ቁርባን ያለበት መንፈስ ቅዱስ መለኮቱን እዛ ቦታ ላይ ያሳረፈበት መሆኑ ይረሳና ልፊያ ትግል ይጀምራል። አንዳንዴም ከዛም የወጣ ጥሩ መናገር የማልፈልጋቸው ነገሮች ይኖራሉ። ያ ግን ሁሉም ላይ አይደለም ነው። ሁሉም ሰንበት ቤት አይደለም፣ ሁሉም አባላት ላይ አይደለም ይሄ ነገር ቢታየው እና ይጫወት። ልጅሽ በትክክል ተጫውቶ ይደግ። አሁን ባለበት እንዲያውም ኳስ ግዥለት፣ የሆነ መጫወቻ ነገር በትክክል ለሱ የሚመጥነው ነገር አድርጌለት፣ ሳይክል ግዥለት። ከዛ ከጓደኞቹ ጋር ሄዶ ይጫወት። በሱ ዕድሜ ያሉ ልጆች የሚያስቡትን ሀሳብ መጥፎ ሀሳብ ያለባቸው ልጆች ሳይሆን ጥሩ ልጆች የሚባሉት ቦታ ላይ ወስደሽ አስቀምጩ። የሚናፍቀው ቀን ሊኖር ይገባል። የሚናፍቀው ቀን ማለት የሚጫወትበት ቀን ሄዶ አብሮ ከልጆች ጋር የሚጫወት። አሁን አንዳንድ ልጆች ግቢ ምናምን ስለሌላቸው በሳምንት አንድ ቀን ዘመድ ጋር ቅዳሜ ምናምን እሑድ የሚሄዱ ከሆነ በቃ ከሰኞ እስከ ዓርብ በደንብ ያጠናሉ። ቅዳሜና እሑድ ማን ጋር የሚሄዱት የሚጫወቱበት ቦታ ላይ ለእነሱ በጣም ትልቅ ነገር ነው ይሄ። አለበለዚያ ትጎጂዋለሽ። እኔ በቅርበት የማውቃቸው አሉ አልኩሽ እኮ ዘፈን አይሰማም፣ ዜናና ኳስ ብቻ ነው። አባትየው ኳስ ስለሚወድ ኳስ ያያል፣ ዜና ነው የሚሰሙት። እንዲሁም ደግሞ መዝሙር ብቻ ነው የሚሰሙት ቤት ውስጥ። የሚገርምሽ ነገር አራቱም ልጆቿ ካደጉ በኋላ ቤተክርስቲያንን ጨራሽ እንትን አይሏትም። በቃ ጨዋ ነው የሚመስሉት፣ ግን ቤተክርስቲያንን በደንብ አያውቋትም። ቤት ውስጥ ሲዘመር መዝሙር እኮ የሚከፈተው እኮ እናትና አባት በጣም ጥሩ ናቸው፣ ቆራቢ ናቸው፣ መንፈሳዊ ናቸው። እንዲያውም እናትየው በጣም ስትሪክት ናት። ልጆቿን ቆጥ አድርጋ በማሳደግ በጣም ጎበዝ ናት። ግን ልጆቹ ካደገ በኋላ ወደ እግዚአብሔር አይደለም የመጡት። ያው ብዙ መናገር የማያስፈልግም እና አንዳንድ ጊዜ ልጆች በልጅነት እንዲህ ብቻ ነው መሆን ያለባቸው ብለን የምንወስን ከሆነ አስቸጋሪ ነው። ምናልባትም ከጎረቤት ልንበድላቸው እንችላለን፣ ከኩዮቻቸው ልናሳንሳቸው እንችላለን። ጥሩ በማልበስ ጥሩ በማብላት ብቻ ምናምን ሰዎች ይኖራል። በጣም የተሳሳተ አመለካከት ነው። ጥሩ መብላቱ ጥሩ መልበሱ ልጁን ጥሩ አድርጎ እንዲያድግ አድርጎታል ማለት ወይም ጥሩ ትምህርት ቤት ስላስተማር ነው ያ የልጁን ሕይወት ይመራል ማለት አይደለም። እድል ምንሰጠው እድል አለ። በራሱ ደስ ብሎት የሚያደርጋቸውን ነገሮች እድል እንስጠው። ከዛ ሲሳሳት መናገር፣ ተሳስተሃል፣ ይሄ ልክ አይደለህም ብሎ መናገር። ያንን ነገር ከነገርነው በኋላ ማስተካከል አለማስተካከሉን ቼክ ማድረግ፣ ከዛ እየተፋለሙ መኖር ነው እንጂ ገድቦ አጥሮ መኖር በጣም ከባድ ነው። ስለዚህ ነው ለልጆቼ ዩቲዩብ ከፍቼ ማፍቀር የሚባል ዩቲዩብ ከፍቼ ሶሻል ላይፍ ላይ ጉዳት እንዳይደርስባቸው በየቀኑ ቪዲዮ አያቀርቡም። አመት በዓል ሲመጣ ብቻ ነው የኔ ልጆች ቪዲዮ የሚያቀርቡት። አይተሻላል? ለምን ተጽዕኖ እንዳልፈጥርባቸው ብዬ ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን የመሰለ ቪዲዮ ተመልክተናል። በዛሬው ቪዲዮ ብዙ ነገር የተማርን ብዙ ነገር ያገኘንበት ቪዲዮ ነው። በቀጣይም እንደዚሁ የሚያነቁ የሚያበረታቱ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ ላስተማረን ለመከረን ለወንድማችን ለመምህር ተስፋዬ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ታሪካቸውን ላጋሩን ለእህቶቻችን ለወንድሞቻችንም እንዲሁ እግዚአብሔር አምላካችን በያሉበት ሰላሙን ይላክላቸው። እኛም ሰምተን የምንለወጥ የምንጠቀም የምንቀየር እንድንሆን እግዚአብሔር አምላካችን ሁላችንን የሚያግዘን። እንበርታ፣ እንጠንክር። ይቆየን። አሜን።